ባለፉት 30 ዓመታት ውስጥ ድዋይን ዘ ሮክ ጆንሰን በጥንቃቄና በከፍተኛ ጥበብ አንድ አስገራሚ ስብዕናን ገንብቷል። በዓለም ዙሪያ ያሉት ሰዎች እሱን የሚያውቁት ከእውነተኛው ዓለም የገዘፈ ማንም ሊነካው የማይችል ነገር ግን እጅግ በጣም ትሁት ገራገርና የቤተሰብ ሰው እንደሆነ ነው። ሙሉ ብራንዱን የገነባው በአንድ ቀላል ትርክት ላይ ነው። ከማንም ሰው ቀድሞ ከእንቅልፉ ይነሳል፣ ከማንም በላይ ጠንክሮ ስፖርት ይሰራል እና በየትኛውም ቦታ ከማንም በላይ ስኬታማ ሰው ነው። በሚሰራቸው ፊልሞች ላይ ሁልጊዜ መጥፎ ሰዎችን ያሸንፋል። በፍጹም ውጊያዎችን ተሸንፎ አያውቅም። ፊልሞቹ ላይ በፍጹም አይሞትም። እናም የተሳተፈበት እያንዳንዱ ፊልም በደስታ ይጠናቀቃል። ሰዎችም ይህንን ካራክተሩ ወደውለታል። የፈጠረው እንከን የለሽ ገጽታ ማየት ያስደስታቸዋል። ነገር ግን ይህንን ፍጹም የሆነ ስብዕናን አስጠብቆ መጓዝ ፈጽሞ የማይቻልና አድካሚ ስራ ነበር። ምክንያቱም ዘ ሮክ በውስጡ ትልቅ ውሸት ነበረው። ነሐሴ ወር 2016 ዓ.ም ዘ ሮክ በኋላ ላይ በህይወቱ ሲጸጸትበት የሚኖርበትን አንድ ስሜታዊና ግትር ውሳኔ ወስኗል። ውሳኔው ቀስ በቀስ እንከን የለሽ የፊልም ስራውን እና የማይነካው ዝናውን ማፍረስ ጀመረ። ምክንያቱም በሆሊውድ ግዙፍ መንደር ውስጥ ዘ ሮክን በልጦ መገኘት የሚችል የሱን ትኩረትና ሰላም የመረበሽ አቅም ያለው አንድ ሰው ብቻ ነበር። ያ ሰው ደግሞ ቪን ዲዝል ይባላል። ምን የተፈጠረ ይመስላችኋል? ቪን ዲዝል የብዙ ባህሎችና ዘሮች ተወካይነት ገጽታ ያለው፣ ውጫዊ ገጽታው ጠንካራ ቢሆንም ተመልካቾች በከፍተኛ ሁኔታ የሚወዱት ፍልስፍናዊ ጎን ያለው ተዋናይ ነው። ከዚህም በተጨማሪ አብሮ በሚሰሩት ፋስት ኤንድ ፊሪየስ ፊልም ላይ ቪን ዲዝል በትንሹም ቢሆን ከዘ ሮክ የተሻለ የትርፍ ስኬት ነበረው። ማርክ ሲንክሌር የተባለውና በዓለም ዙሪያ ቪን ዲዝል በመባል የሚታወቀው ይህ ተዋናይ አብሮ በሚሰሩበት ጊዜ የድዋይን ጆንሰን እንደሚያፈላው ነበር። ዘ ሮክ ምንም ያህል ጠንክሮ ቢሰራ፣ በጂም ውስጥ ምንም ያህል ብረቶችን ቢያነሳና ቢለፋ ቪን ዲዝል ሁል ጊዜ ከሱ በአንድ እርምጃ ከፍ ብሎ የሚገኝ ይመስል ነበር። እናም ቪን ዲዝል የነበረው ብልጫ እሱ ዋና መሪ በሆነበት ፊልም ላይ በዘ ሮክ ፊት እያመጣ ማሳየት ያስደስተው ነበር። ይህ ደግሞ ዘ ሮክ ላይ ትልቅ የልብ ስብራት እየፈጠረ ነበር። በሁለቱም ግዙፍ ሰዎች መሃል የተፈጠረው ግጭት እንዴት እንደተከሰተ በትክክል ለመረዳት ጊዜን ወደ ኋላ መልሰን ወደ 2004 ዓ.ም መሄድ አለብን። በዚህ ጊዜ ዘ ሮክ ወደ ሆሊውድ ያደረገው ሽግግር ባቀደው መንገድ እየሄደለት አልነበረም። በሬስሊንግ ታሪክ ውስጥ የነበረው እጅግ ማራኪና ስኬታማ ህይወት ሙሉ በሙሉ በመተው ተዋናይ ለመሆን ወስኖ ነበር። ነገር ግን በፊልሙ ዓለም ሬስሊንግ ላይ የነበረው ክብርና ስኬት መድገም አልቻለም። ከ2004 እስከ 2006 ዓ.ም ድረስ ያገኘው ውጤት እጅግ የተዘበራረቀና ተስፋ አስቆራጭ ነበር። በ2004 ዓ.ም ዘ ሮክ ዎኪንግ ቶል በተሰኘው የአክሽን ፊልም ላይ ተውኗል። ይህ ፊልም በዋና አድናቂዎቹ ጥሩ አቀባበል ቢደረግለትም የፊልም ደረጃ በሚያወጡ ሰዎች ግን እጅግ የተጠላ ነበር። ፊልሙ የተሰራበት በጀት $46 ሚሊዮን ሲሆን ያስገኘው ዓለም አቀፍ ያልተጣራ ትርፍ ደግሞ $57.2 ሚሊዮን ነበር። በመቀጠል በ2005 ዓ.ም በተለቀቀው ዱም የተሰኘ የወንጀልና የኮሜዲ ዘውግ ያለው ፊልም ላይ ትርጉም የለሽ ሚናዎችን ተጫውቷል። ፊልሙ የተሰራበት በጀት $60 ሚሊዮን ሲሆን በዓለም ደረጃ ወደ $58 ሚሊዮን የሚጠጋ ያልተጣራ ትርፍን አስገኝቷል። ሁሉም ፊልሞች በፋይናንስ ደረጃ የወጣባቸውን ወጪ እንኳን መመለስ አልቻሉም። እዚህ ጋር አንድ ሚስጥር ልንገራችሁ። የቦክስ ኦፊስ ወይም የፊልሞች ትርፋማነት አሰራር በቀላል ቋንቋ ስንመለከተው አንድ ፊልም አትርፏል ተብሎ የሚታሰበው ለዓለም አቀፍ ማስታወቂያዎች የወጣውን ትልቅ ወጪና ሲኒማ ቤቶች የሚወስዱትን መቶኛ ለመሸፈን በአጠቃላይ ከተሰራበት በጀት ቢያንስ እጥፍ ገንዘብ መሰብሰብ ይኖርበታል። ስለዚህ አንድ ፊልም የወጣበትን ወጪ እንኳን መመለስ ሲያቅተው ለዋና ተዋናዩ የፊልም ስራ ትልቅ አደጋ እንዳለው የሚያሳይ ቀይ መብራት ነው። ዘ ሮክ ፊት ለፊቱ መጋፈጥ የነበረበት ከዚህ እውነታ ጋር ነበር። ከዚያም ሳውዝላንድ ቴልስ በተባለ እጅግ ግራ የሚያጋባ የኮሜዲ ትሪለር ፊልም ላይ ተውኗል። ፊልሙ በትርፋማነትም ሆነ በተወዳጅነት ትልቅ ውድቀት ነበር የገጠመው። ዘ ሮክ የዛን ጊዜ ራሱን እንደ ቀጣዩ አርኖልድ ሸዋርዜነገር ወይም ሲልቨስተር ስታሎን አድርጎ ቢመለከትም ነገር ግን እውነተኛ ፋይናንሻል ስኬት ያስመዘገበ የነበረው ለህፃናት ተስማሚ በሆኑ ፊልሞች ላይ ብቻ ነበር። ዲዝኒ ላይ በተወናቸው የህፃናት ፊልሞች ደህና ገንዘብ እየሰራ ነበር። ነገር ግን እውነቱን እናውራ ከተባለ የቀድሞ ተደባዳቢ ለነበረ አንድ ግዙፍ ሰው የባሌ ዳንስ ቀሚስ ማልበስ በጊዜያዊነት ገንዘብ ለመስራት ካልሆነ በስተቀር እሱ የሚፈልገው አይነት የጠንካራና
የጀግና ሰው ስብዕና አልነበረም። የዛን ጊዜ ዘሮክ ዝናው የገደል ጫፍ ላይ ነበር። በሌላ በኩል ዩኒቨርሳል ፒክቸርስ በተባለው ግዙፍ የፊልም ስቱዲዮ ውስጥ ፍጹም የተለየ ነገር እየተከናወነ ነበር። ፋስት ኤንድ ፊሪየስ የተሰኘው ተከታታይ ፊልም በገበያ ላይ ለመቀጠል አጠቃላይ የብራንድ ለውጥ በአስቸኳይ ያስፈልገው ነበር። የመጀመሪያዎቹ 3 ፊልሞች ሙሉ በሙሉ ያተኮሩት መንገድ ላይ በሚደረግ ህገወጥ የመኪና ውድድር ባህል ላይ ነበር። ነገር ግን በዚህ መልኩ የሚሰሩ ፊልሞች በገበያ ላይ የሚያመጡት የገንዘብ መጠን የተወሰነ ነበር። አዘጋጆቹም ዓለም አቀፋዊ ትልቅ ስኬት ያለው ፊልም ይፈልጉ ነበር። ስለዚህ ለአራተኛው ፊልም ዋናዎቹን ተዋናዮች መልሶ በማምጣት አዲስ ፎርሙላ ሞከሩ። ግዙፍ ፍንዳታዎችን፣ ኃይለኛ የእግር ማሳደድና ዓለም አቀፍ የወንጀል ድርጅቶች ተካተቱበት። ይሄ ደግሞ ተከታታይ ፊልሙን ወደ አክሽን ፊልምነት ለማሸጋገር የተደረገ ሙከራ ነበር። ሙከራው እጅግ የተሳካ ነበር። አሁን ነገሮች አስገራሚ የሚሆኑት እዚህ ጋር ነው። ቪን ዲዝል በፊልሙ ላይ ያለው ቦታ መረዳት እጅግ በጣም አስፈላጊ ነው። በአራተኛው ፊልም ላይ እንደ ዋና ገጸ ባህሪ በጠንካራ ገጽታ ሲመለስ ቦክስ ኦፊስ ላይ የነበረው ገቢ በከፍተኛ ሁኔታ መጨመር ጀመረ። ከዚያን ጊዜ ጀምሮ ቪን ዲዝል በፊልሙ ላይ መተወን ብቻ ሳይሆን በፕሮዳክሽን ስራውና በአጠቃላይ የታሪኩ ፍሰት ላይ ወሳኝ አካል እየሆነ መጣ። ቪን ዲዝል የመሰረተው የግሉ የፊልም ፕሮዳክሽን ኩባንያ ወደፊት በሚሰሩት የፋስት ኤንድ ፊሪየስ ፊልሞች ላይ የፈጠራ ቁጥጥር ለማድረግ ከዩኒቨርሳል ፒክቸርስ ስልጣኑን ተረከበ። ቪን ዲዝል ለዚህ ተከታታይ ፊልም የጠለቀ ፍቅር ነበረው። ከመጀመሪያው ጀምሮ ፊልሙ ላይ ነበር። ለተሰጠው ገጸ ባህሪ ህይወት የዘራበት የራሱ የግል ችሎታው ነበር። እናም ለተከታታይ ፊልሙ የወደፊት ዕጣ ፈንታ የተሻለ ነገር ምን እንደሆነ እሱ ብቻ ጠንቅቆ የሚያውቅ መስሎ ይሰማው ነበር። አሰራሩ በትክክል ሰርቷል። ዩኒቨርሳል ፒክቸርስ የሚፈልገውን ከፍተኛ የገንዘብ ትርፍ አገኘ። ቪን ዲዝል ደግሞ የፈጠራ ስልጣኑንና ኃላፊነቱን ተረክቧል። ነገር ግን ይህ የተስተካከለ ጉዞ የቀጠለው ሌላ ከፍተኛ ስኬት የነበረው ጠንካራ ተነሳሽነትና የገዘፈ ኢጎ ያለው ተዋናይ ወደ ፋስት ቤተሰብ እስኪቀላቀል ድረስ ብቻ ነበር። ያ ተዋናይ ከቪን ዲዝል በተሻለ መልኩ ስነ ምግባር ያለው የቲቪ ገጽታ የገነባ ከፍተኛ የፈጠራ ችሎታ ያለው የላቀ ተዋናይ እንደሆነ የሚያስብና ከፍተኛ ኢጎ ያለው ድዋይን ዘ ሮክ ጆንሰን ነበር። ፋስት 5 የተሰኘው የፊልሙ 5ኛ ክፍል ሲዘጋጅ ዩኒቨርሳል ፒክቸርስ ያመጣው የመኪና ውድድር ሐሳብ ሙሉ በሙሉ አስወገዱት። ፊልሙ መኪኖች የተካተቱበት ግዙፍ የባንክ ዝርፊያና አክሽን የበዛበት እንዲሆን ፈልገው ነበር። እናም ዶሚኒክ ቶሬቶንና ልዩ ቡድኑን የሚያሳድድ እኩል ግዙፍ የሆነ አስፈሪ ኃይል ያስፈልጋቸው ነበር። ርህራሄ የሌለውና ማንም የማያስቆመው የፌደራል ኤጀንት ፈልገው ስለነበረ ዘሮክን መረጡት። በሌላ በኩል ዘሮክ የተሰጠው ሚና የፊልም ስራውን ለማዳን በጣም የሚፈልገው ስራ ነበር። ዘሮክ እድሉን ካገኘ በኋላ ያለውን ነገር በሙሉ አደጋ ላይ ለመጣል ወሰነ። ዲዝኒ ላይ ሲሰራቸው የነበሩትን ለህፃናት ተስማሚ የሆኑ ፊልሞች በቃኝ ብሎ አቆመ። ጸጉሩ ሙሉ በሙሉ ተላጨው፣ የሚያስፈራ ጺም አሳደገ እና ተአምራዊ በሆነ መልኩ ወደ 14 ኪሎ ግራም የሚጠጋ ንጹህና ጠንካራ ጡንቻ ገነባ። እንደ እድል ሆኖ የወሰደው ውሳኔ አስደናቂ ውጤት አመጣለት። በጣም ይፈልገው በነበረው የአክሽን ፊልም ስራ ውስጥ መመረጥ ብቻ ሳይሆን የተመረጠው እንደ ዋና ጠላት ተዋናይ ሆኖ ነበር። የድዋይን ጆንሰን ገጸ ባህሪ ለቪን ዲዝል ፍጹም ተቃራኒና አስገራሚ አጋርነት ነበር። በ2011 ዓ.ም ፋስት 5 ሲለቀቅ በዓለም አቀፍ ደረጃ ከ$626 ሚሊዮን በላይ ያልተጣራ ትርፍን አግኝቷል። ፊልሙ የተሰራው በ$125 ሚሊዮን ብቻ ነበር። ከሁለት ዓመታት በኋላ ስድስተኛው ፊልም ሲለቀቅ ከ$788 ሚሊዮን በላይ ያልተጣራ ገቢን አግኝቷል። ይህ ፊልም የተሰራው በ$160 ሚሊዮን ብቻ ነበር። በ2015 ዓ.ም ፊሪየስ 7 ሲለቀቅ ደግሞ ሁሉንም ግምቶች በመስበር ከ1.5 ቢሊዮን በላይ ገቢ አግኝቷል። ዘሮክም ፊልሞቹ ላይ የነበረው ተጽዕኖ ከፍተኛ ነበር። ከሰራቸው ፊልሞችም ከፍተኛ መጠን ያለው ገንዘብ ተከፍሎታል። በዚህ ደረጃ ዘሮክና ቪን ዲዝል በምድር ላይ በተሰራው ትልቁና ተወዳጅ አክሽን ፊልም ላይ እኩል ነገስታት ነበሩ። ነገር ግን ከዚህ ፊልም ውጪ የፊልም ስራዎቻቸው ወደ ተቃራኒ አቅጣጫዎች እያመሩ ነበር። እናም በመሃላቸው ከፍተኛ የቅናት መንፈስ መፈጠር የጀመረው በዚህ ጊዜ ነበር። ዘሮክ በዓለም ላይ ከፍተኛ ክፍያ ከሚያገኙ የአክሽን ፊልም ኮከቦች አንዱ የሆነ መጣ። የገንዘብ ማተሚያ ማሽን ሆኖ ነበር ብንል ማጋነን አይሆንብንም። በተቃራኒው ቪን ዲዝል ተመሳሳይ ደረጃ ላይ አልነበረም። ከፋስት ኤንድ ፊሪየስ ፊልሞች ውጪ የሚሰራቸው ፊልሞች በሙሉ
ቦክስ ኦፊስ ላይ ከፍተኛ ውድቀት ገጠማቸው። ደሮክ ያልተቋረጠ የድል ጉዞ እያደረገ ነበር። የነበረው ስኬታማ ጉዞ ከምንጊዜም በላይ ከማንም የተሻለ ባለሙያ እንደሆነ እንዲሰማው አድርጎታል። በቀረጻ ቦታ ላይ የራሱን ውሳኔዎች የማሳለፍ መብት እንዳለው እየተሰማው መጣ። ነገር ግን ቪን ዲዝል ፋስት የተሰኘውን ተከታታይ የፊልም ስራ የሚመለከተው ልክ እንደ ልጁ ነበር። ከባዶ ጀምሮ የገነባው እሱ ነበር። እናም በግል ፈጠራው ትልቅ ደረጃ ላይ ባደረሰው ተከታታይ የፊልም ስራ ላይ አምባገነን እንዲሆን አድርጎታል። ደሮክ እስከ 7ኛው ክፍል ድረስ ቪን ዲዝል የሚሰጠው መመሪያና መሪነት ለረጅም ጊዜ በትህትና እየተከተለ ቆይቷል። ነገር ግን መጨረሻ ላይ በግልጽ የሰለቸው ይመስል ነበር። በሁለቱም መሃል የነበረው ውጥረት አንድ ቀን እንደሚፈነዳ ያስታውቅ ስለነበረ እንደተጠመደ የሰዓት ቦምብ ጊዜ እየቆጠረ ነበር። ነሐሴ 8 2016 ዓ.ም ደሮክ በኋላ ላይ በጣም በሚጸጸትበት የኢንስታግራም ፖስት ቦምቡን አፈነዳው። ረጅም በሆነ ፖስት ላይ አብሮት ለሚሰሩ ሴት ተዋናዮች ካወደሰ በኋላ አብሮት የሚሰሩ ወንድ ተዋናዮች ግን በከፍተኛ ንዴት ተችቷቸዋል። ደሮክ ፖስት ላይ በዚህ መልኩ ነበር የገለጸው። አንዳንዶቹ እውነተኛ ወንድ ለመምሰል ይሞክራሉ፣ ሌሎቹ ግን ምንም ለማድረግ ድፍረት የሌላቸው ፈሪዎችና የማይረቡ ናቸው። በሚቀጥለው ኤፕሪል ወር ላይ የሚለቀቀው የፊልሙ ቀጣይ ክፍል ስትመለከቱ በአንዳንድ ትዕይንቶች ላይ የእውነት ደሜ እየፈላና እየተበሳጨው እንደሆነ መስሎ ከታያችሁ ትክክል ናችሁ በማለት ነበር ፖስት ያደረገው። እዚህ ጋር ልብ ብላችሁ አስቡት። በዓለም አቀፍ ደረጃ ታዋቂ የሆነ ተዋናይ ከካሜራ ጀርባ የተከሰተ እውነታን በይፋ እያወገዘ ነው። ተመልካቾች ወደ ሲኒማ ሲገቡ የተናደደበትን ክፍል እንዲፈልጉ እየነገራቸው ነበር። የህዝብ ግንኙነት አባላት እንዲህ አይነቱን ድራማ ለመከላከል ቀን ከሌሊት በሚሰሩበት ሆሊውድ ውስጥ እሱ ግን ሆነ ብሎ ሁኔታውን አመቻችቷል። የህዝብ ግንኙነት ባለሙያዎች ስራቸው የታዋቂ ሰዎችን ገጽታ መጠበቅና መጥፎ ዜናዎችን ማፈን ነው። ነገር ግን ደሮክ ይህንን ጥሶ ወጥቷል። ሚዲያዎቹ እንደ ተራበ አውሬ ዜናውን ተሻሙት። ሾልኮ በወጡ መረጃዎች መሰረት ሁለቱም ኮከቦች የተጋጩት ዋና ፕሮዲዩሰር እንደመሆኑ መጠን ቪን ዲዝል በሚያደርጋቸው አስቀያሚ የፈጠራ ስራዎችና ደሮክ በነበረው የጊዜ ሰሌዳ ላይ ጣልቃ በመግባቱ ነበር። ቪን ዲዝል ደግሞ ደሮክ በተደጋጋሚ ስለሚያረፍድና በሰዓቱ ስለማይገኝ በጣም ይበሳጭ ነበር። አትላንታ ውስጥ የቀረጻ ቦታ ላይ ችግሮቻቸውን ለመፍታት በሚስጥር ስብሰባ ቢያደርጉም ጥፋቱ ግን ቀድሞ ስር የሰደደ ነበር። እናም ባደረጉት ስብሰባ ችግሮቻቸውን መፍታት አልቻሉም። እዚህ ላይ የፋስት ቤተሰብ በይፋ ተሰነጠቀ። ኤፕሪል 2017 ዓ.ም ፊልሙ ሲመረቅ አድናቂዎች አንድ ነገር አስተዋሉ። ደሮክና ቪን ዲዝል በአንድ ስክሪን ላይ የሚታዩበት ጊዜ ፍጹም አልነበረም። ደሮክም ይህን አረጋግጧል። ቪን ዲዝል በመጨረሻም ለመናገር ሲወስን ደሮክን ከመቼውም ጊዜ በላይ ያስቆጣው የስነ ልቦና ጦርነት ጀመረ። ቪን ዲዝል ሁኔታውን ግልጽ ለማድረግ የኔ ስራ የፊልሙን ገጽታ እንዳይበላሽ መጠበቅ ነው። ፊልሙ ላይ የሚሳተፉ ሰዎችም ገጽታቸው እንዳይበላሽ በጥንቃቄ እሰራለሁ። ደሮክን ራሱን ከሚጠብቀው በላይ ጠብቄዋለሁ። ደሮክ በህይወቱ ውስጥ ያለው ሰው አንድ ቪን ዲዝል ብቻ ነው። ሰፊ በሆነው የፊልም ዓለም ውስጥ ያለው አንድ ታላቅ ወንድም ብቻ ነው። እሱም እኔ ብቻ ነኝ። ከኔ ጋር ተመሳሳይ ገጽታ ያለው ሰው እድገቱን ማየት ያስደስተኛል፣ ያኮራኛል በማለት ተናገረ። ቪን ያደረገው ንግግር ለድዋይን ጆንሰን በንቀት የተሞላ ነበር። ደሮክን ታናሽ ወንድም በማድረግ እሱ ቀድሞ የፊልሙ ስራ ላይ እንደነበረና አሁን ደሮክ ለደረሰበት ደረጃ ባለውለታ እንደሆነ እያሰበ ነበር። ከተወሰነ ጊዜ በኋላ ደሮክ ቪን ዲዝል በሚያሳየው ኢጎና በሚናገራቸው ነገሮች በመሰላቸቱ ምክንያት ፋስት ከተባለው ተከታታይ የፊልም ስራ ሙሉ በሙሉ ለመውጣት ወሰነ። ደሮክ ከፋስት ፋሚሊ ከተነጠለ በኋላ በ2019 ዓ.ም ሆብስ ኤንድ ሾው የተሰኘ ፊልም ሰርቶ ትልቅ ስኬትን አገኘ። ፊልሙ የተሰራበት በጀት $200 ሚሊዮን ሲሆን ከተለቀቀ በኋላ ግን ከ$760 ሚሊዮን በላይ ያልተጣራ ትርፍ አስገኝቷል። በዚህ ጊዜ አካባቢ ስለ ሆሊውድ ኮከቦች ኢጎ አስገራሚ ዘገባ ወጣ። ዘገባው እንዳጋለጠው ቪን ዲዝል፣ ደሮክና ጄሰን በፊልም ላይ በሚደረግ ፍልሚያ በፍጹም መሸነፍ እንደሌለባቸው የሚገልጽ አንድ አንቀጽ ኮንትራታቸው ላይ ተካቷል። አንዱ ከሌላው ደካማ ሆኖ ላለመታየት አንደኛው የሚሰነዝረውን የቦክስ ብዛት ሳይቀር ቃል በቃል ይቆጥሩ ነበር። እንዲህ አይነት ትርጉም አልባ ነገሮች ደሮክ ካሁን በፊት ሚዲያ ላይ የሚያሳያቸው የትህትና ባህሪያት እየተሸረሸሩ እንደመጡ ማሳያ ነበር። በ2021 ዓ.ም በሁለቱም መሃል የነበረው ውጥረት እንደገና ማገርሸት ጀመረ።
ቪን ዲዝል ዘሮክ ላሳየው የትወና ብቃት ሙሉ ምስጋናውን ለራሱ ወሰደ። ጠንካራ ፍቅር ባያሳየውና ፕሮዲዩሰር ስለነበረ ባያስተምረው ኖሮ ዘሮክ ተዋናይ የመሆን እድሉ በጣም ትንሽ እንደሆነ ተናገረ። በዚህ ጊዜ ዘሮክ ንዴቱን መደበቅ አልቻለም። ምላሹን ከሰጠ በኋላ ፋስት በመባል ከሚጠራው ተከታታይ ፊልም በዘላቂነት መለያየቱን ተናገረ። ነገር ግን ቪን ዲዝል በቀላሉ ሊለቀው አልፈለገም። በኢንስታግራም ላይ ተስፋ የቆረጠ ሰዎችን በስሜት በማናደድ የተሞላ ልመና ቀረበለት። የገዛ ልጆቹንና የፖል ዎከርን ሞት በመጠቀም ዘሮክን አብረው እንዲቀጥሉ ለማስገደድ ሞከረ። ነገር ግን ዘሮክ በጣም ተጸይፎት ነበር። እናም ውሳኔው የመጨረሻ እንደሆነ ተናገረ። ነገር ግን ቀጥሎ የተከሰተው ነገር ማንም ያልጠበቀው ነበር። እውነታው ዘሮክ ላይ አውዳሚ ክስተት የፈጠረ ነበር። ዘሮክ ከሚያስበው በላይ ፋስት የተሰኘው የፊልም ስራ በጣም እንደሚያስፈልገው ግልጽ እየሆነ መጣ። ከተፈጠረው ንትርክ በኋላ በ2021 እና በ2022 ዓ.ም የሰራቸው ጃንግል ክሩዝ እና ብላክ አዳም የተሰኙ ፊልሞች ዘሮክ ከነበረው ተቀባይነትና ተወዳጅነት አንጻር ቦክስ ኦፊስ ላይ የሚያሳዝን ውድቀት ገጠማቸው። ተመልካቾች ዘሮክ የሚሰራቸው ፊልሞች አሰልቺና በቀላሉ የሚገመቱ መሆናቸው መረዳት ጀመሩ። እናም አንዴ የውጭው ሽፋን ከተሰነጠቀ በኋላ ኢንተርኔት ላይ በጥንቃቄ የተገነባው ህይወቱ መፍረስ ጀመረ። ሰዎች ስላመጋገቡና አኗኗሩ ስለተናገራቸው ትልልቅ ውሸቶች መጠየቅ ጀመሩ። በቀን 8000 ካሎሪ እየተመገበ የዚህን ያክል ጡንቻ የገነባበትን ሁኔታ በሳይንስ የማይቻል መሆኑን ማረጋገጫዎች መውጣት ጀመሩ። ጡንቻው የገነባው ስቴሮይድ በመባል የሚታወቅ ጡንቻ የሚያሳድግ መድኃኒት በመጠቀም እንደሆነ ሚስጥሩ መውጣት ጀመረ። በ50ዎቹ ዕድሜ ውስጥ የሚገኝ አንድ ሰው በተፈጥሮ ያን ያህል ጡንቻ መገንባት አይችልም። ከዚህ በማስቀጠል እንደ በርገር የመሳሰሉ ጥቅም የሌላቸው ምግቦችን ስለመብላት የተናገራቸው ተደጋጋሚ ውሸቶች ተጋለጡበት። ካሁን በፊት ሰዎች የሚያውቁት አጠቃላይ ስብዕናው እውነተኛ ሳይሆን ማስታወቂያ ለመስራት የተፈጠረ የውሸት ማንነት እንደነበረ በግልጽ መታየት ጀመረ። ዝናው ከመቼውም ጊዜ በላይ ውድቀት ስላጋጠመው ዘሮክ ተገፍቶ ራሱን አንድ ጥግ ላይ ያገኘው። ነገር ግን አሁንም የነበረበት ሁኔታ ማሸነፍ ያስፈልገው ነበር። ስለዚህ ኩራቱን ሙሉ በሙሉ ዋጥ ማድረግ ነበረበት። ዳግመኛ ወደ ፋስት ፍራንቻይዝ ላለመመለስ በመሃል ላይ የተለያየው ዘሮክ ካሜራውን እየተመለከተ ሆብስ ወደ ፊልሙ እንደተመለሰ ማረጋገጫውን ሰጠ። ነገር ግን እሱ መመለሱ በሳል ሰዎች የሚያደርጉት በሳል ውሳኔ እንደሆነ በማድረግ አቅርቦታል። ተመልካቹ ግን እውነቱን ያውቅ ነበር። የፈጠረው የራሱ ዓለም በዙሪያው ሲፈርስበት ቪን ዲዝል እና የፋስት ቤተሰብ የተረጋገጠው የ$1 ቢሊዮን የስኬት ቁልፍ ይዘው ይጠብቁት ነበር። እናም ዘሮክ በነበረው የኢጎ ጦርነት ላይ አንገቱን መድፋት ግዴታ ሆነበት። ከዚህ ሁሉ ድራማና ከተነፈሰው ኢጎ በኋላ ዘሮክ የእውነትም የቪን ዲዝል ታናሽ ወንድም እንደሆነ ማረጋገጫው አብሮ ተመልሶ መስራቱ ነበር። ከተመለሰ በኋላ ዘ ፌት ኦፍ ዘ ፊሪየስ የተሰኘ የፊልሙ 8ኛ ክፍል ከቪን ዲዝል ጋር በጋራ መስራት ችሏል። ፊልሙ አሁንም በ$200 ሚሊዮን በጀት ተሰርቶ ከ$1.2 ቢሊዮን በላይ ያልተጣራ ትርፍን አግኝቷል። በጋራ የሰራዋቸው ፊልሞች በሙሉ ከሚጠበቀው በላይ ስኬታማ ነበሩ። ነገር ግን አሁንም ግንኙነታቸው ከዚህ በላይ መቀጠል አልቻለም። ዘሮክ የፋስት ፊልሞች ላይ የነበረው ስራ ለአንዴና ለመጨረሻ ጊዜ እዚህ ላይ አበቃ። እናም ቪን ዲዝል የፋስት ፊልሞች ላይ መስራቱን ቀጥሏል። ዘሮክ ደግሞ ከ2017 ዓ.ም በኋላ በግሉ ብዛት ያላቸው ፊልሞች የሰራ ቢሆንም እንደ ፋስት ፊሪየስ ሆብስ ኤንድ ሾው፣ ራምፔጅ እና ጁማንጂ ዘ ኔክስት ሌቭል የመሳሰሉ ስኬታማና ትርፋማ ፊልሞች ይገኙበታል። በዓለማችን ላይ ካሉ እጅግ አስፈሪ እውነታዎች አንዱ ምን እንደሆነ ታውቃላችሁ? አንድ ሰው ምንም ያህል ሀብታም ቢሆን፣ ምንም ያህል በዓለም ዙሪያ ቢወደድ ወይም ምንም ያህል እንከን የለሽ ህይወት ቢገነባ በአንድ ትንሽ ያልተገራ ኩራት ወይም ኢጎ ሁሉንም ነገር በቅጽበት ሊያፈራርሰው ይችላል። ይህ ደግሞ የሰው ልጅ ተፈጥሮ ነው። እናም ዘሮክና ቪን ዲዝል አብረውና ተከባብረው ትልቅ ስራዎችን በመስራት ስኬት ላይ መቀጠል እየቻሉ በማይረባ ኢጎና እርስ በርሳቸው ባደረጉት ፉክክር ነበር የተለያዩት። ከተለያዩ በኋላ አንዳቸውም በጋራ የሰሩትን ያክል ስኬትና የገንዘብ መጠን መስራት አልቻሉም። ኢጎ ለማንም አይጠቅምም። የዛሬው ታሪካችን በዚህ አበቃ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ማድረግን እንዳትረሱ።
ለቻናሉ አዲስ ከሆናችሁ ወይም ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የቻናሉን ቤተሰብ እንድትሆኑ ጋብዛችኋለሁ። ስለ ቪዲዮ ያላችሁን ሐሳብና አስተያየትም እንደተለመደው ኮሜንት ላይ ጻፉልኝ። በሚቀጥለው ሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ባይ ባይ።